ሰላም ጤና ይስጥልን እንደሰነበታችሁ የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሳምንታዊው የስፖርት ፕሮግራማችን ጀምሯል። የተለያዩ ርዕሰ ጉዳዮችን ይዘናል። ዛሬ በልዩነት የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ጀርመን ሙኒክ ላይ የሚካሄደውን የፓሪስ ሴን ጀርሜን እና የኢንተር ሚላን ጨዋታን በስፋት ልንዳስስ እዚህ ስቱዲዮ ተገኝተናል። ስክሪኑ ያሳብቃል። የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ነገር ግምታችሁ ነው ወይ ሲለን ነበር የማ ካሜራማናችን ቅዱስ የፓሪስ ሴን ጀርሜን እና የኢንተር ሚላን ባላችሁበት ግምት ነው ወይ ሲለን እንዴት ግን ሆነ አይገርምም? እኔ ያው ፒኤስጂ ነበር የገመትኩት፣ አንተ ደግሞ ኢንተር ሚላን ስትል ነበር። ወደ በኋላ ደግሞ እሱ በርዕስነት የምናነሳ ይሆናል። እንግዲህ ባለፉት 5 ዓመታት ውስጥ ሁለቱ እነዚህ ክለቦች ለፍጻሜ የደረሱ ናቸው። ሁለቱም በሚያስገርም ሁኔታ ደግሞ ከዋንጫ ፍጻሜ የተሰናበቱ ቡድኖች ናቸው። 2020 ኮሮና 1920 ውድድር ዓመት ላይ የኮቪድ ጊዜ በባየር ሙኒክ የተሰናበተው ፒኤስጂ እንደዚህም ደግሞ ፓሪስ ሴን ጀርሜን ኢንተር ሚላን ደግሞ የምታስታውስ ከሆነ የዛሬ 2 ዓመት አካባቢ በማንቸስተር ሲቲ ሁለቱ ደግሞ በ5 ዓመት ልዩነት ውስጥ ለፍጻሜ መድረሳቸው እጅግ አነጋጋሪ ሆነዋል። ሁለተኛው ነገር ደግሞ እየተነገረ ያለው የፋሽን ከተማ ክለቦች በጀርመን ላይ ይገኛሉ እየተባለ ነው። ለማንኛውም ብዙ ጉዳዮችን እናነሳለን። ፓሪስ ትላንት ድምቅምቅ ብላ አምሽታለች። ኤፊል ታወር በፓሪስ ሴን ጀርሜን ቀለሞች ደምቆ ያመሸበት ሁኔታ አለ። ሁለቱም እንዳልከው በፓሪስና በሚላን የፋሽን ከተሞች የሚታወቁ ክለቦች እንደመሆናቸው የበለጠ ጨዋታውን ደግሞ ከእግር ኳሳዊነት ወደ መዝናኛነት ብትወስደው ብዙ ትርጉሞችን ያለው ጨዋታ ይመስላል። ሁለቱም ክለቦች የተገመቱ አልነበሩም። እውነት ለመናገር አስቀድመው ኢንተር ሚላንና ፒኤስጂ በዘንድሮ የውድድር ዘመን በአውሮፓ ሻምፒዮንስ ሊግ ፍጻሜ ላይ ይደርሳሉ ከተባሉ ክለቦች በቅድመ ግምቶችን ያገኙ ክለቦች አልነበሩም። ሌሎች ማንቸስተር ሲቲን ማንሳት ይችላል፣ ባየር ሙኒክን አለ፣ ባርሴሎና እንዲሁም አርሰናልን ጨምሮ የተለያዩ ክለቦች ከነዚህ ክለቦች በተሻለ እድሎችን ተሰጥቷቸው ነበር። ነገር ግን በጥሩ ጉዞ በብዙ ፈተናዎች የተሞላ ጉዞ አድርገው በተለይ ፓሪስ ሴን ጀርሜን ስለምናነሳውን በኋላ ከፈተና ጉዞዎች በኋላ እንግዲህ ሁለቱም ሙኒክ አሊያንዝ አሬና ላይ በሚደረገው የፍጻሜ ጨዋታ ላይ ተገናኝተዋል። ቅድም እንዳልከው እንግዲህ ይሄ የአዲሱ ፎርማት ለነዚህ ቡድኖች የተጠቀማቸው ይመስለኛል። ያው ያልተለመደ ነው። ዘንድሮ ነው እንግዲህ በ24 ቡድኖች የተጀመረው በ36 ከዛ ወደ 24 ሲሆን ነው እንግዲህ በጣም እንትን እየሰፋ የመጣውና ያው ብዙዎቹ የአንዳንድ የሚቃወሙት አሉ 36 ቡድኖች መሆናቸው በቃ ይሄ ዝርክርክ የማለት እሳቤ ውስጥ ይኖራሉ። የትኛው ቡድን እየመጣ መወዳደሩ የአውሮፓ ሻምፒዮንስ ሊግን ያን ገጽታ ይቀንሰዋል የሚሉ አሉ። ግን 24 ውስጥ ሲገቡ ነገሮች ደግሞ ቦግ እያሉ መጡ። የጥሎ ማለፍ ስሜቱ መኖሩ ለሁለቱ ቡድኖች የጠቀማቸው ይመስለኛል። ምክንያቱም በዚህ በአውሮፓ ሻምፒዮንስ ሊግ ላይ እንግዲህ ቀድመን እንደምናውቀው የነጥብ ጨዋታ አልነበረም። በሜዳ የምታሸንፈው አለ፣ ከሜዳ ውጪ የምታሸንፈው የግዴታ ደርሶ መልስ ተጫወተ። ያ ነገር ነበረ። አሁን ያው የተለየ ፎርማት ነው። ለማንኛውም ወጣም ወረደም እነዚህ ሁለት ቡድኖች ትልልቅ የሚባሉ ቡድኖችን ገነዳድሰው ነው እዚህ የደረሱት። በአዲስ ፎርማት ግን ተጠቃሚዎች ናቸው። እንደነ ሪያል ማድሪድ፣ ሊቨርፑል፣ ማንቸስተር ሲቲ የመሳሰሉ ቡድኖች በእነዚህ ቡድኖች ትከሻ ስር ሆነው የነበሩ ናቸው። መጨረሻ ላይ ግን ያው ሳይሆንላቸው ቀርቷል። ለማንኛውም እንግዲህ የመጡበትን እንመልከት እስኪ። እነዚህ ቡድኖች ሁለተኛ ያልተጠበቁ ቡድኖች ናቸው። በፍጻሜ ላይ የሚደርሱ ቡድኖች ብዙ ጊዜ የማይጠበቅበት አጋጣሚ አለ። ወደ በኋላ እናነሳዋለን። የእንግሊዝንም ማንሳት እንችላለን። ከዛ በፊት የነበሩትም እንደዚሁ የባለፈው የአውሮፓ ሻምፒዮንስ ሊግ ተሳታፊ የነበረው ዶርትሙንድንም እንደዚሁ ሳይጠበቅ ለፍጻሜ መድረሱ ነው። ግን እንደው ቃል መጀመሪያ ከሁለቱ ያልተጠበቀው ቡድን የትኛው ነው ትላለህ? ለፍጻሜ ፓሪስ ሴን ጀርሜን። ምክንያቱም አንደኛ ነገር የውድድር ዓመቱ ጅማሬ ላይ ብዙ ጥያቄዎች ይነሱበት ነበር። የሉዊስ ኤንሪኬ ቡድን ምን ያህል ርቀት ሊጓዝ ይችላል? በዛ ላይ ደግሞ ወሳኙ ኮከብ ኪሊያን ምባፔን ያጣበት የውድድር ዓመት ነበር። እንዲሁም በትልቅ ደረጃ ሊነሳ የሚችል ተጫዋች አላስፈረምም። ስለዚህ ይህ ሁሉ ተዳምሮ ፓሪስ ሴን ጀርሜን ዘንድሮ ያው እንደለመደው የፈረንሳይ ሊግ ዋንጫን ያሸንፋል። ነገር ግን በአውሮፓ መድረክ ያን ያህል አይጓዝም ተብሎ ነበርና ያንንም በሊግ ስቴጅ ላይ ያየ ነው ይመስለኛል። ምክንያቱም 3 ጨዋታዎች ነበር የተሸነፈው በሊግ ስቴጅ ላይ 5 ጨዋታ በኋላ ላይ በጥሎ ማለፍ ሌላኛው የፈረንሳዩ ክለብ ብረስትን አሸንፎ በደርሶ መልስ 10-0 አሸንፎ ነበር ወደ ሩብ ፍጻሜ ለመግባት የተደረገው ጥሎ ማለፍ ላይ ከሊቨርፑል ጋር የተጫወተውና በወቅቱ አጀማመሩ ያን ያህል አመርቂ ስላልነበረ ጉዞ ያን ያህል ሩቅ አይሆንም ተብሎ ነበር። ግን ይሄ ቅድም ያልከው ወደዛ ሐሳብ ከመግባታችን በፊት በተለይ እንደዚህ አይነት ፎርማት ለእንደዚህ አይነት ክለቦች ይጠቅማል የምትለው በሁለት ጉዳዮችን ማንሳት እንችላለን። አንደኛ የጣሊያን ክለቦች አይደክሙም ስትለኝ ነበር ቅድም ከመግባታችን በፊት አይደል? በተለይ እያንዳንዱ ተጫዋቾች 37 ዓመቱ አቸርቢን አይተነዋል። 120 ደቂቃ
ደቂቃዎች በፈጀው ጨዋታ ላይ ምን ያህል ፋይት ያደረገ ተጫዋች እንደነበር በደርሶ መልስ በባርሴሎና በጆሴፔ ሜዛም እና የፓሪስ ሴን ጀርሜን ደግሞ ጥቅሙ ምንድነው ሊጉ ያን ያህል ጠንካራ የምትለው ሊግ አልነበረም። ለምሳሌ የእንግሊዝ ፕሪሚየር ሊግ ክለቦች አመቱን ሙሉ ሲፈጉ የነበሩ ክለቦች ናቸው። ፓሪስ ሴን ጀርሜን ብትመለከት የጣላቸውን ክለቦች አስቶን ቪላን፣ ሊቨርፑልን፣ አርሰናልን የጣለበት መንገድ ራሱ አንዱ ማሳያ ነበርና የፈረንሳይ ሊግ ተወካዩ ፓሪስ ሴን ጀርሜን ይህ ፎርማት ጠቅሞታል። ምክንያቱም ሊጉ ያን ያህል ጠንካራ አልነበረም። በስፔን ላሊጋ የሚገኙ ክለቦችና በፕሪሚየር ሊጉ ግን ምን ያህል ከባድ ፈተናዎችን በውድድር አመቱ እንደሚያሳልፍ ይታወቃል። አሁን በፊት በደርሶ መልስ ስትጫወት የትኛውን ክለብ እንደምትገጥም ታውቀዋለህ። በአዲሱ ፎርማት ግን ይህን ነገር የትኛውን ክለብ እንደምትገጥም የምታውቀው ነገር የለምና ይህ ደግሞ ለእንደነዚህ አይነት ክለቦች የጎላ ጥቅምን ሰጥቷል ብዬ አስባለሁ። ግን በሊግ ስቴጅ ላይ ባሳየው በመጀመሪያው ዙር ላይ በ8ቱ ጨዋታዎች ላይ ባሳየው አቋም ፓሪስ ሴን ጀርሜን እውነት ለመናገር አይደለም ወደ ጥሎ ማለፉ ለመግባት ከመጀመሪያዎቹ ከ25 እስከ 36 ያሉት ቡድኖች የሚሰናበቱበት ምድብ ላይ ይገኝበታል ተብሎ ነበር። አንድ መረጃ ቅድም ስታነሳ የነበረው እንደውም ምንድነው በዚህ በአውሮፓ ሻምፒዮንስ ሊግ ላይ ሆነም በዩሮፓ ሊግ ላይ እንደዚህም ደግሞ በአውሮፓ ዋንጫ ላይ አሁን ለምሳሌ ቅድም አሁን ያልተገመተው ቡድን ያልከኝ ያው ፓሪስ ሴን ጀርሜን ነው። ፓሪስ ሴን ጀርሜን በዚህ የውድድር አመት ላይ ለፍጻሜ ይደርሳል ተብሎ ያው ወጣም ወረደም አልተገመተም። ኦፕታም ራሱ የሰጠው ግምት አለ ወደ 6ኛ አካባቢ ነበር ያስቀመጠው እንደው ለፍጻሜ ይደርሳል በሚል ደረጃ ነው ማለት። ይህን ደግሞ አንድ መረጃ ሳይ የ2024 የአውሮፓ ዋንጫ እንግሊዝ ለፍጻሜ ትደርሳለች ብሎ ያሰበ ሰው አልነበረም። ለፍጻሜ ይደርሳለች። የ2024 23 የውድድር አመት ላይ የአውሮፓ ሻምፒዮንስ ሊግ ላይ ዶርትሙንድ ከሪያል ማድሪድ የነበረው ጨዋታ ዶርትሙንድ ለፍጻሜ ይደርሳል ተብሎ አልተገመተም ነበር። መረጃው ግን መድረሳቸው ሳይሆን ለፍጻሜ ይደርሳሉ የተባሉ ቡድኖች መጨረሻ ላይ የዋንጫ እድል ያገኙም ነው። እንግሊዝም በስፔን ተሸንፋለች። እንደዚህም ደግሞ ቦሩሲያ ዶርትሙንድ በሪያል ማድሪድ ነው። ኢንተር ሚላን በፒኤስጂ ሊሸነፍ ይችላል የሚሉ ብዙ ሳቤዎች ሊኖሩ ይችላሉ። አንጻራዊ ግን ኦፕታ 58% ለፓሪስ ሴን ጀርሜን የሰጠበት እድል አለ። ቅድም እንዳልከው አንተ የኢንተር ሚላን የመውሰድ አጋጣሚ ሊኖረው ይችላል የሚል ሳቢ ተሰጠኝ። ይሄ ነው የመጣልኝ ወዲያውና የተሰራቱ ስራዎች ያው የ90 ደቂቃ ጨዋታ ነው። ምን ሊፈጠር እንደሚችል አይታወቅም። ግን መረጃዎች እንደዚህ እያወጡ ነው ያለው። አሁን በሁለት ጎን ማየት እንችላለን። ለምሳሌ ፓሪስ ሴን ጀርሜን ያው ወደ ጨዋታው እየገባንም ስለሆነ ብዬ ነውና ፓሪስ ሴን ጀርሜን በወጣቶች መሰረት አድርጎ ግን እግር ኳስን መሰረት ያደረገ ቡድን ነው የገነቡት አሰልጣኝ ሉዊስ ኤንሪኬ እና አብዛኞቹ ተጫዋቾች በወጣት ከዋክብቶች የታጀበ ነው ቡድናቸው። ትልቁ የምትለው በዛ ቡድን ውስጥ የሚገኙት እነ ማርኪኒዮስ ናቸው እንጂ ከግብ ጠባቂው ብንጀምርና ጂያንሉጂ ዶናሩማ ወጣቶች ናቸው። ከፊት መስመር በኩል ኦስማን ዴምቤሌ፣ ክቫራትስኬሊያ፣ ዴዚሬ ዱዌን ብጠቅስ እንዲሁም የአማካይ ክፍል ቅድም ስንጠቅሳቸው የነበረው የገነ ቪቲኒያ፣ ጃኦ ኔቬስ እና ፋቢያን ሪዩዝ የመሳሰሉ ተጫዋቾች እድሜያቸው በተመሳሳይ ስኬል የሚገኙ ተጫዋቾች ናቸው ነው። ይሄ ደግሞ ፓሪስ ሴን ጀርሜን እግር ኳስን መሰረት አድርጎ ለመጫወት የሚመርጡት አሰልጣኝ ሉዊስ ኤንሪኬ የተመቻ አድርጎላቸዋል። ወደ ኢንተር ሚላን ስንመጣ አብዛኞቹ ተጫዋቾች ባለልምድ ናቸው። እድሜያቸውም የገፋ ተጫዋቾች ናቸው። አብዛኞቹን ብትመለከት በልዩነት እነ ላውታሮ ማርቲኔዝን ልናነሳ እንችል ይሆናል እንጂ አብዛኞቹ ተጫዋቾች ከግብ ጠባቂው ያን ሶመር ጀምረ እንደነ ፍራንቼስኮ አቸርቢ የመሳሰሉ ተጫዋቾች ቅድም ስንስቅ የነበረው አንድ ነገር ነበር። በቦሩሲያ ዶርትመንድ በማንቸስተር ዩናይትድ እና በአርሰናል ልክ እንደዛ የለፋው ተጫዋች የ36 ዓመቱ ሄንሪክ ሚኪታሪያን አሁንም በኢንተር ሚላን ቋሚ የሆነበት እድል አለና አብዛኞቹ ተጫዋቾች ባለልምድ ናቸው። ኢንተር ሚላን በ2022-23 የውድድር ዘመን የፍጻሜ ተፋላሚ ነበር። ጥሩ ጉዞን አድርጎ በማንቸስተር ሲቲ 1-2 ነበር የተሸነፈው። አሁን የኢንተር ሚላን ዘንድሮ የመጣበትን ጉዞ ስትመለከት በተለይ ባርሴሎናን ያሸነፈበት ጥንካሬው ከፍ ያለ ነበር። ምክንያቱም በሻምፒዮንስ ሊግ ምሽቶች ከተመለከትናቸው ድንቅ ምሽቶች አንዱ ነበር አይደል? በዛን ሰዓት የነበረው ፉክክር እውነተኛ የኢንተር ሚላን ጥንካሬ የተመለከትንበት ነበርና ከግብ ጠባቂ እስከ አጥቂያቸው ላውታሮ ማርቲኔዝ ድረስ ያለው የተደራጀ ስብስብ ግን እጅግ አስፈሪ ይመስላል። ያው ኦፕታ እንግዲህ አሁንም መረጃዎች በጣም እያወጣ ነው። በዚህ በ2022-23 የውድድር አመት ላይ ነው እንደዚህ አይነት መረጃዎችን በደንብ ማውጣት የጀመረውና ምናልባት የምድብ ድልድሉ ሲወጣ ያወጣቸው የአውሮፓ ሻምፒዮንስ ሊግ የፍጻሜ ተፋላሚ ሆነው ግን ዋንጫውን የማግኘት እድል ይኖራቸዋል ያላቸው ቡድኖች አሉ። ለምሳሌ ማንቸስተር ሲቲን 25% ነበረ የውድድር አመቱ የሻምፒዮንስ ሊግ ተፋላሚ ሆኖ ዋንጫውን ወደ ኢታሊ ያመጣል ሲል የነበረው። ሪያል ማድሪድ አለ፣ ኢንተር ሚላን አለ። ኢንተር ሚላን በነገራችን ላይ 3ኛ ላይ ነው የተቀመጠው። ያው የተሳካለትም ይመስለኛል። ከዛ በተረፈ አርሰናል፣ ባየር ሙኒክ እና ባርሰሎና እንደዚሁም ሊቨርፑል ናቸው የውድድር አመቱ መጨረሻ ላይ ፍጻሜ ይደርሳሉ ያላቸው። ፒኤስጂ እንግዲህ ቀደም 6ኛ ሳይሆን 9ኛ ላይ ነው ያስቀመጠው። 4% ብቻ ነው እንግዲህ የመጀመሪያ እጣ ድልድሉ ሲወጣ ፒኤስጂ የዋንጫ እድል ሊያገኝ ይችላል የሚለው ነው ያነሳው ጉዳይ አለ።
ዘንድሮ ፒኤስጂ ከአምናዎቹና ከካቻምናዎቹ እንደዚሁም ከቀደምቶቹ በምን ይለያል የሚለውን እናንሳ። ምናልባት ይህ ግዙፍ እንግዲህ የፓሪስ ክለብ ያላነሳው የሊግ ዋንጫ የለም በስሩ የምትለው ነው። ዘንድሮም እንግዲህ ለ16ኛ ጊዜ የፈረንሳይን ዋንጫ ማግኘቱ ይታወሳል። ከዛ በፊት ግን ይህንን የአውሮፓ ሻምፒዮንስ ሊግ በአውሮፓ መድረክ ፍጻሜ ላይ ደርሶ ዋንጫ ለማግኘት ያልፈነቀለው ድንጋይ ያላመጣው ከዋክብት ተጫዋቾች የሉም። በነገራችን ላይ በነ ሜሲ በነ ኔይማር እና በነ ኪሊያን ኢምባፔ ያልተሳካው ቡድን ነው ዘንድሮ ሮጠው ባልጠገቡ ተጫዋቾች በነ ኦስማን ዴምቤሌ የተሳካው። ማን ነው ይሄን ያሳካው ሲባል ያው ዞሮ የእግር ኳስ ሊቁ የምትለው ሉዊስ ኤንሪኬ ናቸው። ሉዊስ ኤንሪኬ ደግሞ ትልቁ ወደ ፓሪስ ሲሄዱ ታላላቅ የሚባሉ ተጫዋቾችን ከቡድን ውስጥ መቀነስ። ለምሳሌ ፓሪስ ሴን ጀርሜን በጣም ምልክት ተብሎ ሲታይ የነበረው የያሁኑ ሪያል ማድሪድ ኮከብ ኪሊያን ኢምባፔ ነው። ኪሊያን ኢምባፔ የምታስታውስ ከሆነ ለቃለሁ ያን ቡድን ሲባል እስከ መንግስት እስከ ፕሬዚዳንቱ ማክሮን ድረስ ተደርጎ ተለምኖ ነው። ግን መጨረሻ ላይ ዛሬ እንግዲህ እሳቸው ይሄ ኳስ የሚያዩ ከሆነ መቼም ሪግሬት የሚያደርጉበት ይመስለኛል። ምክንያቱም አንድ ተጫዋች ይሄን ለውጥ ያላመጣ አንድ አሰልጣኝ ግን በታዳጊ ልጆች ወይም ደግሞ ሬድሜድ በሆኑ ብዙ ብር ባልወጣባቸው ተጫዋቾች ለፍጻሜ ደርሰዋል። ኢማኑኤል ማክሮን ዛሬ ጨዋታውን የሚያዩ ከሆነ ምናልባትም ትልቁ የሚደሰቱበት ጊዜ ሉዊስ ኤንሪኬ ወደዛ ቡድን መምጣታቸው ሊመስለኝ ይችላል። በአጠቃላይ እንግዲህ ብዙ ያልተለፋበት ወይም ደግሞ ነገሮች እየተስተካከሉ የመጣበት ቡድን ነው ፓሪስ ሴን ጀርሜን። እሳቸውም በባርሰሎናም ይሁን በስፔን ብሔራዊ ቡድን ለተወሰነም ጊዜ እግር ኳስን ጠለቅ ብለው የሚያውቁት አሰልጣኝ ናቸው። መጀመሪያ እንግዲህ ስንኩፍ የምትላቸው ነገሮች ማውጣት ነው የእሳቸው ስራ። 2014-15 የውድድር ዘመንም የአውሮፓ ሻምፒዮንስ ሊግ ከባርሴሎና ጋር ከባርሰሎና 2014-15 የውድድር ዘመን ላይ ልክ ነው። ይሄኛው ደግሞ የሚሆን ከሆነ ወደ በኋላ የምናነሳው ሁለተኛው አሰልጣኝ ሊሆኑ ይችላሉ። ሁለት ቡድን ይዘው አራት አሰልጣኞች ናቸው ሁለት ያዙ ይሆናሉ ማለት ነው። ለማንኛውም እንግዲህ ቀደም ሲል ትልቁ ችግር የነበረው በፓሪስ እየተባለ የሚገኘው የአውሮፓ ሻምፒዮንስ ሊግ አንዱ ትልቁ ፓሪስ ሴን ጀርሜን የማያሸንፍበት አንዱ ምክንያት ፓሪስ የዘናጮች ከተማ ብቻ ሆነች። ለምሳሌ እነ ኔይማር እነ ሜሲ እነ ኪሊያን ኢምባፔ ከእግር ኳሱም በላይ ወደ ፋሽን እየተከተሉ መምጣታቸው እነ ሰርጂዮ ራሞስ ቡድኑን ይተውታል። ታርጌቱ እውነት ለመናገር አሁንም የነ ኡስማን ዴምቤሌ ቡድን ሊጉን በልቶታል። 3 ዋንጫ አንስቷል። የነ ሜሲን ቡድን ሊጉን በልቶታል። ልዩነቱ ግን ምንድነው? ለፍጻሜ መድረሱ ነው። በነገራችን ላይ ቀደም የኮቪድ ጊዜም የነ ኔይማር የፓሪስ ሴን ጀርሜን በነ የአስቶን ቪላ አሰልጣኝ ኡናይ ኤምሪ በሳቸው ስር ታግዘው እንግዲህ የፍጻሜ ተፋላሚ የሚሆኑበት አጋጣሚ ነበር። ያን ጊዜ የምታስታውሰው ከሆነ በአጠቃላይ የነገ ምሽቱ ጨዋታ እንግዲህ ከብዙ አንግል ነው። የኢንተር ሚላኑን እናያለን። ፓሪስ ላይ የምትለው ካለ ብዬ ነው። እንግዲህ ፓሪስ ደመቅመቅ ብላለች ቅድም እንዳልነው እንግዲህ በተለይ ጨዋታው ፓሪስ ላይ ባይሆንም ነገር ግን ፓሪስ የፍጻሜ አስተናጋጅ መስላለች ከትላንት ምሽት ጀምሮ። ምክንያቱም ጨዋታው የሚደረገው በጀርመን ሙኒክ አሊያንዝ አሬና እንደሆነ ይታወቃል። ነገር ግን ፓሪሶች ካሁኑ ሴሌብሬት ለማድረግ የተዘጋጁ ይመስላል። ይህ ዋንጫ በጣም ብዙ ትርጉም ይኖረዋል። አንደኛ ነገር በፈረንሳይ እግር ኳስ የተቆጣጠረው ፓሪስ ሴን ጀርሜን በርካታ የፈረንሳይ ሊግ ዋንጫዎችን በማሸነፍ ቀዳሚው ነው፣ የሚስተካከለው የለም። እንዲሁም ደግሞ ይህንን ዋንጫ ለማሳካቱ ግን በአውሮፓ ትልቅ ለመባል ያንሰዋል እስኪባል ድረስ የደረሰበት አጋጣሚ ነበር። ምክንያቱም ፓሪስ ሴን ጀርሜን እንዳልከው ቅድም የተለያዩ ከዋክብቶችን አስፍሯል በዛ ቡድን ላይ። ይህንን ዋንጫ ለማግኘት ያልተፈነቀለው ድንጋይ አልነበረም። ነገር ግን ሳይሳካ ቀርቷል። የአሁኑ ጉዞ ግን ትንሽ ለየት የሚያደርገው በተለይ የፒኤስጂ ሊቀመንበር የሆኑት ናስር ኤል ከላፊ ብዙ ጊዜ በከዋክብቶች የሚያምኑት ሊቀመንበር ናቸው። ከዚህ በፊት ከ220 ሚሊዮን ዩሮ በላይ ወጪ አድርገው ኔይማር ጁኒየርን ወደ ፓሪስ የወሰዱት በገንዘባቸው እጅግ የሚተማመኑ ሊቀመንበር እንደሆኑ ይታወቃሉ። ነገር ግን ከዛ በኋላ ሊዮኔል ሜሲን አመጡ፣ ሰርጂዮ ራሞስን አመጡ። በእርግጥ በሳቸው ስር ቢሆኑም አስቀድሞም እነ አሽራፍ ሀኪሚም ያስፈረሙት እሳቸው እንደሆኑ ይታወቃሉ። ጂያንሉጂ ዶናሩማ ማንሳት ትችላለህ። አብዛኞቹ ተጫዋቾች ታርጌት የተደረጉት ለሊጉ አልነበረም። ምክንያቱም ሊጉ ላይ ለፓሪዚያኖቹ እጅግ የደመቀ ታሪክ ነው ያላቸው። በዘንድሮ የውድድር ዓመት 3 ዋንጫዎችን አሳክተዋል። የፈረንሳይ ሊግን፣ የፈረንሳይ ሱፐር ሊግንና የኮፕ ደ ፍራንስ የምንለውን 3 ዋንጫ አሳክተዋል። አሁን አራተኛውና ወሳኙን የሚፈልጉት እንደውም በውድድር ዓመት 3ቱም ዋንጫዎች እንኳን ባያሳኩ ምንም አይመስላቸውም። ይህ ዋንጫ ግን ለፈረንሳይ እግር ኳስም የመቀየር ትልቅ አብዮት መፍጠሪያ መንገድ ተደርጎ ይወሰዳል። ምክንያቱም ለሌሎች ክለቦችም ምን ያህል ማነቃቂያ እንደሆነ ይታወቃልና እንደውም ባሳለፍነው ሳምንት የኦሎምፒክ ደ ማርሴይ ደጋፊዎች ይህን ዋንጫ ፒኤስጂ እንዲያሸንፍ አይፈልጉምና በጣም
ያስገረመኝ ነበርና አብዛኞቹ ይሄ ሱቆች ላይ መለያ መሸጫ ሱቆች ላይ የኢንተር ሚላን ማሊያ እየገዙ ነበር። ምክንያቱም ታሪኩን በሙሉ ይወስደዋል ብለው ስለሚያምኑ ኦሎምፒክ ደ ማርሴይ በእግር ኳስ ታሪኩ ፓሪስ ሴን ጀርሜን የበላይነቱ ከመውሰዱ በፊት የፈረንሳይ እግር ኳስ ላይ ስሙ በገናናነት የሚጠቀስ ነበር። በኋላ ላይ ናስር ኤል ከላፊ ስር ከወደቀ በኋላ ግን ፓሪስ ሴን ጀርሜን ተቆጣጥሮታልና ይህ ዋንጫ ትልቅ ትርጉም ያለው ነው። ሌላው በታሪኩ ምንም አይነት ዋንጫ አላሳካም። የሚገጥመው ቡድን ደግሞ በታሪኩ 3 ያህል ዋንጫዎችን ያነሳ ቡድን ነው። በቅርብ ጊዜ እንኳን ብንመለከት በአሰልጣኝ ጆዜ ሞሪኒዮ ስር 2010 ላይ አስደናቂው የትሪብል ዋንጫ ያሸነፉበት የጆዜ ሞሪኒዮ ኢንተር ሚላን ይህንን የአውሮፓ ሻምፒዮንስ ሊግ ዋንጫ ማንሳት ችሎ ነበር። እንዲሁም ደግሞ በፈረንጆቹ አቆጣጠር በቀድሞ መጠሪያው በአውሮፓ ዋንጫ ተብሎ ሲጠራ የነበረው በ1964 እና በድጋሚ በ1965 ኢንተር ሚላን ይህንን ዋንጫ አሳክቷልና ከልምድ አንጻር ኢንተር ሚላን በዋንጫዎች ታጅቦ ነው የሚሄደው። በዘንድሮ የውድድር ዓመት ኢንተር ሚላን እንግዲህ በጣሊያን ሴሪያ በ1 ነጥብ ተበልጦ በናፖሊ ዋንጫውን እንዳጣ ይታወቃልና ሙሉ ትኩረታቸው አሁን እዚህ የፍጻሜ ጨዋታ ላይ ነው። ለፓሪስ ሴን ጀርሜን ግን ከምንም በላይ ትልቅ ትርጉም ያለው የፍጻሜ ጨዋታ ነው። አዎ ይሄ ጨዋታ እንግዲህ ያው ብዙ እንድምታ ነው ያለው። የፖለቲካ እንድምታ አለው። ሁለተኛ ይሄ የሁለቱም የፋሽን ተከታይ ከተሞች ናቸው። አሁን ለምሳሌ ጣሊያንን ስፔን ነው በፈረንሳይን የምትመለከት ታላላቆቹ የፋሽን ዲዛይን ባለሙያዎች ሁለቱ ከተማ ክለቦች ላይ ሁለቱ ሀገራቶች ላይ ነው የተጫዋቾች መናኸሪያ ናቸው ማለት ነው። አዎ አብዛኞቹ እንግዲህ ፋሽን ሲባል ጣሊያንም ፈረንሳይም ነው አንዱ ደርቢ እየተባለም የሚገኘው የጣሊያን እና የፈረንሳይ የፋሽን ከተማ ክለቦች ደርቢም እየተባለ ይገኛል። የፖለቲካም ድምታውም ብዙ ነገሮች ነው የሚያስገኝለት። ከዛ በተረፈ ግን የዋንጫ ለሁለቱ ትልቅ የተቀዛቀዘውን በተለይ ኢንተር ሚላን ካቻምና ለፍጻሜ ደርሶ በማንቸስተር ሲቲ የተሸነፈበትን ያን ያጣበትን መመለስ ይፈልጋል። ፓሪስም እንደዚሁም በሉዊስ ኤንሪኬ የሚመራው ፓሪስ ሴን ጀርሜን በታሪኩ ለመጀመሪያ ጊዜ ይህንን ዋንጫ ማግኘት ይገባዋል። ምናልባት እንግዲህ ወደ በኋላ የምናነሳው ይሆናል። ታሪካዊዎች ሲነሱ ቅድም እንዳልከው ብዙ የፈረንሳይ ከተማ ክለቦች በሻምፒዮንስ ሊግ ላይ ይህን ያህል ዶሚኔት የሚያደርጉ ክለቦች አይደሉም። ይሄ ፓሪስ ደግሞ አንዱ ነው። በአጠቃላይ እንግዲህ የነገው ጨዋታ በብዙ እንድምታ ነው። ከሜዳ ውጪ ያሉት ጉዳዮች ይነሳሉ። ፓሪስ ላይ ለምሳሌ ነገ ከጨዋታው ከመጀመሩ በፊት ኤፊል ታወር በፓሪስ መለያ ወይም ደግሞ በራሳቸው ዲዛይን የተሰራ የማሊያ ምልክታቸው የሚደምቅ ይሆናል። እርግጠኛ ሆኖ ጎል ባስቆጠርን ቁጥር ነገሮች የሚቀያየሩበት አጋጣሚ ይኖራል ብሎ ነበረ። ኢንተር ሚላን በነገራችን ላይ በዚህ በሶስት የአውሮፓ ሻምፒዮንስ ሊግ ላይ ዋንጫውን የማግኘት እድሉ ሰፊም ነበር። ዋንጫውንም አግኝቷል። ለመጨረሻ ጊዜ እንግዲህ ያገኘው በ2010 በጆዜ ሞሪኖ የሚመራው ኢንተር ሚላን ነበረ። የነ ሳሙኤል ኤቶ የነ ዝላታን ኢብራሂሞቪች ዲያጎ ሚሊቶ የመሳሰሉ ትልቁ ኢንተር ሚላን የምትለው ነው ባርሰሎናን አሸንፎ ዋንጫ ያገኘበት ነው። ከዛ በፊት በ1963-64 የውድድር ዓመት ላይ ኤሲ ሚላንን እንደዚሁ ያሸነፈበት አጋጣሚ አለ። ያ ነው የመጀመሪያው የምትለው። ቅድም እንዳነሳው ግን የልምድ ጉዳይ ምንም ጥያቄ የለውም። አሁን ወደ ቀደምቶቹ ወይም ደግሞ ወደ ዘንድሮቹ ስንመጣ የነ ፓሪስ ሴን ጀርሜን ያለው ቡድን እውነት ለመናገር ቅድምም እንዳነሳውት ሮጠው ያልጠገቡ ልጆች ናቸው፣ አይድከሚዎች ናቸው። የታክቲክ ጦርነት ልትለው ትችላለህ። ምናልባት 120 ደቂቃ መጫወት የሚችሉት የኢንተር ሚላን ተጫዋቾች ፓሪሲያኖች ደግሞ ይሄንን ተጫዋቱ ብትላቸው ላይጫወቱ ይችላሉ የሚሉ ስሜቶች ይገባቸዋል። ቅድም የነ ሄንሪክ ሚታሪያን የመሰሉ በአርሰናልም በማንቸስተር ዩናይትድም ተጫውቶ የነበረ ሰው በኢንተር ሚላን አለው እስኪባል የነበረ ተጫዋች አሁን ግን አስፈሪ ተጫዋች ሆኗል። ሁለተኛ የቡድኑን ደግሞ የባላንስ የምትለው ሚዛኑ እንዲጠብቅ ያደረገ ተጫዋች ሆኗል። ወደ ፓሪስ ሴን ጀርሜን ስትሄድ ኡስማን ዴምቤሌና የኑኖ ሜንዴዝ ጥምረት ለፍጻሜ አድርሷቸዋል። ላውታሮ ማርቲኔዝንና የኡስማን ዴምቤሌ ልዩነት ደግሞ በኋላ የምናነሳበት አጋጣሚ ይኖራል። እንግዲህ ሁለቱም የተለያየ የጨዋታ ስልት የሚጠቀሙ አሰልጣኞች ናቸው። ሉዊስ ኤንሪኬ በባርሴሎናም እያሉ ኳስን መሰረት አድርገው የሚጫወቱ አሰልጣኝ ናቸው። አሰልጣኝ ሲሞኔ ኢንዛጌ ደግሞ በላዚዮም እያሉ እንዲሁም ደግሞ ወደ ኢንተር ሚላን ከመጡ በኋላ 3-5-2 የሚባለውን አሰላለፍ ተግባራዊ በማድረግ እጅግ ጥብቅ በሆነ መከላከል ነገር ግን በፍጥነት ሽግግር ጎል ላይ መድረስ የሚፈልግ ቡድን በመስራት ይታወቃሉ። ይህንንም ሙሉ በሙሉ ተግባራዊ ያደረጉት በባርሴሎና ጨዋታ ላይ እንደነበር ይታወቃል። ሲፈልጉ ይከላከላሉ፣ በማጥቃት በሚፈልጉበት ሰዓት ደግሞ 7 ያህል ጎሎችን ማስቆጠር ችሏል። እንደውም ባርሴሎና በወቅቱ የዓለማችን ምርጡ የፊት መስመር አጥቂ
የያዘ ቡድን ስለሆነ እንጂ ያን ያህል ጎልም የሚቆጠርበት ቡድን ሆኖ አይደለም። ምክንያቱም ስፔሶችን ሲፈልጉ የባርሴሎና ተጫዋቾች በልዩነት ነጥረው የሚነሱ ተጫዋቾች እንደነ ላሚን ያማል፣ ራፊኒያ የመሳሰሉ ተጫዋቾች በልዩነት የኢንተር ሚላንን የመከላከል ኃይል ሰብረው መግባት ስለቻሉ እንጂ ኢንተር ሚላን ላይ ጎል ማስቆጠር ምን ያህል አስቸጋሪ እንደሆነ ይታወቃል። አሁን ልዩነቱ ነገ ጨዋታው ላይ የባርሴሎናው አይነት ኢንተር ሚላን እንመለከታለን ነው የሚለው ትልቅ ጥያቄ አለኝ። ምክንያቱም አትሊስት በደርሶ መልስ ነው የተገናኙት ባርሴሎና ጋር። ግን አንድ የፍጻሜ 90 ደቂቃ ጨዋታ ላይ እጅግ ጥንቃቄ የሚፈልግ በጨዋታ መሀል ላይ የሚፈጠሩ ክስተቶችን በሙሉ አጥብቆ ይዞ ጨዋታ ላይ ተግባራዊ ለማድረግ የሚሞክር የኢንተር ሚላን ቡድን ከተመሰረተ ለፓሪስ ሴን ጀርሜን እጅግ አስቸጋሪ ይሆናል። ምክንያቱም በተከላካይ መስመር ስንመለከት እነ ፍራንቼስኮ አቸርቢ፣ እነ አሌሳንድሮ ባስቶኒ እንዲሁም ደግሞ ፌዴሪኮ ዲማርኮ የመሳሰሉ ተጫዋቾች ይዘዋል። ያው ያን ሶመር ግብ ጠባቂው አስደናቂ እንደነበር ይታወቃል። በግማሽ ፍጻሜው አማካይ ክፍል ላይ የተለያዩ ተጫዋቾች አሏቸው። ሄንሪክ ሚኪታሪያን ቅድም አንስተዋል። ኒኮሎ ባሬላ አስደናቂው የወቅቱ የዓለማችን ምርጡ አማካይ ነው እየተባለ የሚገኘው ኒኮሎ ባሬላ ማግኘት እንችላለን። እንዲሁም ደግሞ ቱርካዊው አስደናቂ አማካይ ሀካን ቻሎንሁሉ ትመለከታለና እነዚህ ሁሉ ተጫዋቾች በቀኝ መስመር በኩል ላይ የሚያግዛቸው ደምፍሪስ የሚባለው ኔዘርላንዳዊ ተከላካይ ደግሞ እጅግ አስደናቂ ብቃቱን የተመለከትንበት የወቅቱ ምርጡ ተመላላሽ ከሚባሉት ከሀኪሚ ጋር ያላቸው ንጽጽርም በልዩነት የሚነሳ ነው። የነገም በሁለቱ ተጫዋቾች በልዩነት ነጥረው የሚወጡበት ጨዋታም ይመስለኛል። ከፊት በኩል ያው ላውታሮ ማርቲኔዝ እና ማርከስ ቱራም የሚጠበቁ ናቸውና ይህ ቡድን በማጥቃቱም በኩል እጅግ የተደራጀ ልምድ ያላቸው የዓለም ዋንጫን ያህል ማሸነፍ የቻሉ ተጫዋቾች እንደነ ላውታሮ ማርቲኔዝ ያሉበት ነው። በአማካይ ክፍልና በግብ ጠባቂ እንዲሁም ተከላካይ መስመር እጅግ የተደራጀ ነውና ይህ ፊዚካሊ ደቀቅ ላሉት ለፓሪስ ሴን ጀርሜን ተጫዋቾች ምን ያህል ፈታኝ ሊሆን እንደሚችል መገመት አያዳግትም። ምክንያቱም አስቀድሞ ሉዊስ ኤንሪኬ ደቀቅ ያለ ተጫዋች ይወዳሉ። በእርግጥ በባርሴሎናም እያሉ አይታቸው ከሆነ አብዛኞቹ ተጫዋቾች ፊዚካሊ ደቀቅ ያሉ ተጫዋቾችን ይመርጣሉና አሁንም ብትመለከት ቪቲኒያንና ዣኦ ኔቬስን ብትመለከት ፊዚካሊ ደቀቅ ያሉ ናቸው፣ ግን ቴክኒካል ብስለታቸው ከፍ ያለ ነውና ይህ በተለይ በአማካይ ክፍል ላይ የሚፈጠረው የታክቲክ ጦርነት ግን ጨዋታው ላይ ትልቅ ልዩነት ሊፈጥር ይችላል ብዬ አስባለሁ። ነገር ግን አብዛኛው አማካይ ክፍል ላይ የኢንተር ሚላን ተጫዋቾች አስፍተው ስለሚይዙት ቦታውን ለፓሪስ ሴን ጀርሜን እጅግ አስቸጋሪ የሚሆን ይመስለኛል። አዎ እንግዲህ ፒኤስጂ ባለፉት 10 ጨዋታዎች ምንም ጥያቄ የለውም አልተሸነፈም። ሁለተኛ እነማንን ነበረ ያገኘው ስትል ያው አጋጣሚ ሆኖ በእንግሊዝ ፕሪሚየር ሊግ ላይ ቶፕ 4 የነበሩትን አራቱን ቡድኖች አሸነፏቸው። ሶስቱን ቡድኖች አርሰናልንም ሊቨርፑልንም አስቶን ቪላንም ማሸነፍ ችሏል። እንግዲህ እዚህ ሲደርስ 33 ያህል ጎሎችን አስቆጥሯል። ምን ያህል ጎል የማስቆጠር ወይም ደግሞ በነ ኦስማን ዴምቤሌ የሚመራው የፊት መስመር ምን ያህል ወደ ጎል እንደሚቀርቡ ማሳያ ነው። ኦስማን ዴምቤሌን እንግዲህ እንደምታስታውሰው በዚህ ውድድር ዘመን ላይ 12 የሻምፒዮንስ ሊግ ጎሎችን ማስቆጠሩ ምን ያህል ኮከብ ነው ልትለው ትችላለህ። በዚህ 12 ተሳትፎችን አድርጓል። 8 ጎሎችን አስቆጥሮ አራት ደግሞ ለግብ የሚሆኑ ኳሶችን 12 የግብ ዕድሎች ላይ በብቻውን ያደረገ ተጫዋች ነው። ከዛ በተረፈ በመጋቢትና በሚያዚያ መካከል ባሉት ወራቶች ላይ አንድ መረጃ ያያዩት ነበር። ከታህሳስ እስከ መጋቢት ባደረጋቸው 18 ጨዋታዎች 24 ጎሎችን ማስቆጠር ችሏል ለፒኤስጂ። እንግዲህ በአጠቃላይ በውድድር ዓመቱ ግን ምንድነው ይሄ 24 ጎሎች ያስቆጠራቸው ደግሞ በሁለት ወራቶች ልዩነት ብቻ ነው። 18 ጨዋታዎችን አድርጎ ነው 24 ጎሎችን ያስቆጠረው። ይሄ እንደገና መወለድ ይመስለኛል በፓሪስ ሴን ጀርሜን እንደገና መወለድ ነው። ከዛም በተረፈ እንግዲህ ሉዊስ ኤንሪኬ ከመምጣታቸው በፊት ነው እሱም የመጣው። ግን በነበሩበት ዓመት የመጀመሪያው ዓመት ላይ ጥሩ መግባባት አለመኖሩ ሌላው ለቡድኑ ጫና እንደፈጠረ የምናስታውሰው አርሰናል ጋር እየተባለም ነበር። አርሰናል ጋር የመጀመሪያው ለንደን ላይ ያደረጉትን ጨዋታ አልሄደም ነበር። ሶ ይህ ተጫዋች እንግዲህ ምን ያህል ተጽዕኖ ፈጣሪ እንደሆነ ነው የምታሳየው። በኢንተር በኩል ይሄ ነጥል የምታወጣው ተጫዋች ላይኖር ይችላል። ምናልባት ሁሉም የየራሳቸው እኩል ተሳትፎ አላቸው። የነ ዲማርኮ ምን ልትለው ትችላለህ? እሱ ነው ለምሳሌ እኮ በባርሰሎና ያሳዩት አይበገሬ ናቸው። ገባባቸው ስትል ከእንደገና ደግሞ መልሰው ጎል ያስቆጥራሉ። እስከ ሞት ፍጥጫ ድረስ ያደረጉበት ጨዋታ ነው። በአጠቃላይ የነገው ጨዋታ በሁለቱም በኩል እንዲህ ነው ብለህ ልትገምተው አትችልም። ምናልባት የኢንተር ሚላን ፍጻሜ ላይ ደርሶ ዋንጫውን መሸነፉ በማንቸስተር ሲቲ ትልቅ መነሳሻ ሊሆነው ይችላል። ከዛ በተረፈ ደግሞ ፓሪስ ሴን ጀርሜንም እንግዲህ በህይወት ዘመኑ ያላሳካውን በአውሮፓ መድረክ የሚመኘውም የትኞቹን ተጫዋቾች አምጥቶ በአውሮፓ ሻምፒዮንስ ሊግ አንግሶ
ፓሪስን ማድመቅ የሚፈልግበትን አጋጣሚ ግን በሉዊስ ኤንሪኬና በታዳጊ ልጆች ወይም ደግሞ በወጣቶቹ ልጆች ይህን ሊያሳካ ከነገው ጫፍ ላይ ደርሷል። የነገው ጨዋታ እንግዲህ በጣም እጅግ የሚጠበቅ ይመስለኛል። አንድ ደግሞ የሁለቱ ትንሽ ያስገራሚው ነገር በታሪካቸው ተገናኝተው ያቆም በትልቅ የውድድር መድረክ ላይ እና 5 ጊዜ ተገናኝተዋል። ከዚህ በፊት በወዳጅነት ኢንተርናሽናል ፍሬንድሊ በመንለው ወይ ደግሞ ቅድመ ውድድር ዝግጅት ላይ በሚያደርጉበት ወቅት እንግዲህ 5 ጊዜ ያህል ተገናኝተዋል። 3ቱም ፓሪስ ሴን ጀርሜን አሸንፏል። 1 ጊዜ ኢንተር ሚላን እንዲሁም ደግሞ 1 ጊዜ አቻ ተለያይተዋልና በትልቅ የውድድር መድረክ ተገናኝተው ያቆም ሁለቱም ክለቦች። ይህ ለሁለቱም ክለቦች በተለያየ የእግር ኳስ ፍልስፍና ለሚጠቀሙ አሰልጣኞችም ሌላኛው ፈተና ይመስለኛል። ምክንያቱም ከዚህ በፊት ቢያንስ ቡድኑን የምታውቀው ቢሆን ኖሮ ገጥመው የምታውቅ ቢሆን ኖሮ ምክንያቱም በቅድመ ውድድር ዝግጅት ወቅት የምታሰልፋቸው ተጫዋቾች ይታወቃሉ። አንተ የምትጫወተው ያንን ጨዋታ ኦቨር ለማሸነፍን ብቻ ሳይሆን ቡድንህን ለመገምገም ስለሆነ 8 ተጫዋች አስገብተህ 8 ተጫዋች መቀየር አይነት የምንመለከተው ነው በቅድመ ውድድር ዝግጅት ወቅት። በትልቅ የውድድር መድረክ ላይ አለመገናኘታቸው ለሁለቱም አሰልጣኞች ከባድ ፈተና ይመስላል። አንድ እንደ ትልቅ ስኬት የምታየው እዚህ ላይ ኢንተር ሚላን በ3 ዓመታት ውስጥ ለ2 ጊዜ የፍጻሜ ተፋላሚ መሆኑ ለኢንተር ሚላን ትልቅ ክብር ሊሰጥ ይገባል። ምክንያቱም እኛ አሰልጣኝ በ2021 ላዚዮን ለቀው ኢንተር ሚላን ከተቀላቀሉ በኋላ አሰልጣኝ አንቶኒ ኮንቴን ተክተው የተለያዩ ክብሮችን አሳክተዋል። ከጣሊያን ሴሪያን አምና ማሸነፍ ችለዋል። የጣሊያን ሱፐር ካፕን ማሸነፍ የቻሉ ናቸው። እንዲሁም ደግሞ የጣሊያን ዋንጫንም ማሸነፍ የቻሉ አሰልጣኝ ናቸውና ይህ ትልቅ ትርጉም ይኖራል። ምክንያቱም አሰልጣኝ ሲሞኔ ኢንዛጌ ለመጨረሻቸው ጨዋታ ሊሆን ይችላል እየተባለ ይገኛል። በተለይ እሳቸውም ትላንት በጋዜጣዊ መግለጫቸው ወቅት የኔን የወደፊት እጣ ፈንታ ሊወስን የሚችል ጨዋታ ሲሉ ገልጸውታል። ምናልባት የአውሮፓ ሻምፒዮንስ ሊግን ካሳኩ በኢንተር ሚላን የመቀጠል እንዳላቸው ይሰማኛል። ካልሆነ ግን ከፍተኛ ገንዘብ ያቀረበላቸው የሳውዲው ክለብ አልሂላልን እንደሚቀላቀሉ ፍንጭ የሰጠም ይመስለኛል። በተለይ የትላንቱ ንግግራቸው አሰልጣኝ ሉዊስ ኤንሪኬ በመጀመሪያ ውድድር ዓመት ቆይታቸው ይህንን ዋንጫ ማሳካት ምናልባት ትልቅ ፈተና ሊሆንባቸው እንደሚችል ቢገመትም ነገር ግን በፓሪስ ታሪካዊ ሸሬ ስማቸውን በደማቁ መጻፍ ይችላሉ። ምክንያቱም ማንም ያላሳካውን ክብር ማሳካት ማለት ምናልባት ለአሰልጣኝ ሉዊስ ኤንሪኬ ትልቅ ስኬት ነው። ምክንያቱም አሰልጣኙ ከ2014-15 የውድድር ዘመን ባርሴሎናን ስኬታማ ካደረጉ በኋላ በህይወታቸው ተፈትነዋል አይደል? ባለፈውም እያነሳ ነው ነበር። በተለይ ከሴት ልጃቸው ሞት በኋላ ከአሰልጣኝነት ለመገለል ሁሉ የደረሱበት አጋጣሚ ነበርና አሁን ይህንን ዋንጫ ማሳካት ማለት ከሞት ወደ ህይወት እንደመምጣት ይመስለኛል። ምክንያቱም በርካታ ፈተናዎችን አሳልፈዋል። እኛ አሰልጣኝ እግር ኳስን መሰረት አድርገው የሚጫወቱ አሰልጣኝ እንደሆኑ ይታወቃሉ። ተወዳጅ የሆኑ አሰልጣኝ ናቸው። በባርሴሎናም በተለያዩ ክለቦችም የሚፈለጉ አሰልጣኝ እንደነበሩ ድጋሚ ባርሴሎናም ሊሾማቸው ፈልጎ እንደነበርም ይታወቃል። በስፔን ብሔራዊ ቡድን ጥሩ ጊዜያትን አሳልፈዋልና እኛ አሰልጣኝ እዚህ ስኬት ላይ መድረሳቸው በብዙ ፈተናዎች አልፈው ለሚመጡ ሰዎች ትልቅ ምሳሌና አርአያ መሆን ይችላሉ። የነገው ፍጻሜ ግን አንድ የአውሮፓ ውድድር መድረክ አሸንፎ ማያቅ እንዲሁም ደግሞ 3 ጊዜ የካዝናው ውስጥ ያስቀመጠው የአውሮፓ ሻምፒዮንስ ሊግ ያለው ቡድን እንደማድረጋቸው ምናልባት ጫናው ለፓሪስ ሴን ጀርሜን ይመስለኛል። አዎ ግን ትናንት እንደውም ወደ ጀርመን ሲሄዱ የሉዊስ ኤንሪኬን ፊት ብታየው በጣም ብራይት ነበር። የሚገርም ነገር ለዋንጫ ብርቅ አይደሉም ሰውየው። ብዙ ዋንጫዎችን በባርሰሎናም እንደዚሁም ፓሪስ ሴን ጀርሜን ላይ 2 ዋንጫዎችን አሳክተዋል። ዘንድሮ 3ኛውን ዋንጫ አሳክተዋል። ለዋንጫ ብርቅነት ሳይሆን ብራይት ይታያቸዋል። በቃ ስታያቸው ሰውየው ነገ ይሄ በቃ ዋንጫውን ወደ ፈረንሳይ እንደሚወስዱት የሚታይበት ነው። ምናልባት የመጀመሪያዎቹ ሳምንታት ይሄ የውድድሩ ሳምንታት የአውሮፓ ሻምፒዮንስ ሊግ ላይ የሊግ ስቴጅ ላይ ባልተለመደ መልኩ የመከላከልን ዘይቤ ይዞ ነበር የገቡት። እንደውም በጣም ሲወቀሱበት የነበረው ሉዊስ ኤንሪኬ እንግዲህ እንኳን ሊከላከሉ ይቅርና ብዙ ጎሎችን የሚያስቆጥር ቡድን ነው የሚመሰርቱት። በተቃራኒው ግን ፓሪስ ሴን ጀርሜን ባደረጋቸው ተከታታይ ጨዋታዎች ባልተለመደ መልኩ እንግዲህ በ10 ጨዋታዎች 2 ጎሎች ብቻ ነበር የተቆጠረባቸው። ይሄ ደግሞ ተጋጣሚው ኢንተር ሚላን ብዙ ጊዜ ሲነሳ የሲሞኔ ኢንዛጌ ቡድን ጎል አይቆጠረበትም ነው። ግን ጎል እንደሚቆጠረበት ደግሞ ባለፈው በባርሴሎና ታይቷል። አሁን 2 ጉዳዮችን እናንሳ። የመጀመሪያው እኛ አሰልጣኝ የመከላከልም እንደሚችሉበት ማሳያ ሆኗል። በ10 ጨዋታ 2 ጎሎች ከተቆጠሩባቸው ኢንተር ሚላን ደግሞ በአንድ ጎል 4 ጎል ከተቆጠረበት ይህን ያህል ልዩነት ልትፈጥረው ትችላለህ። ከፊት መስመር ያሉ ተጫዋቾችን የነ ላውታሮ ማርቲኔዝን እና ከዛ በተረፈ ደግሞ ማርከስ ቱራምም እንዳለ ሆኖ በፓሪስ ሴን ጀርሜን ደግሞ በኩል ያለው የነ ኡስማን ዴምቤሌ ቫራትስኬሊያ እንደነዚህ አይነት ተጫዋቾች የሁለቱ ምን ያህል ሊሆን ይችላል የሚለው ማንሳት እንችላለን። እንግዲህ ኢንተር ሚላን በውድድር ዓመቱ መጀመሪያ ላይ 11% የዋንጫውን ውድድር ሊያገኝ ይችላል ነው ኦፕታ ነው ያደረገው። ይሄኛው 4% ነው ያለው።
ባላንስ ታደርገው ኢንተር ሚላንን ሊያሸንፍ ይችላል ልትል ትችላለህ። ምክንያቱም ይሄኛው 11 በመቶ ያገኛል፣ ያኛው ደግሞ 4 በመቶ የሚል የማሸነፍ እድል ስለተሰጣቸው ነው። በአጠቃላይ ባለፉት 4 ውድድሮች ላይ ኢንተር ሚላን በ2020 የአውሮፓ ሊግ ዋንጫን የዩሮፓ ሊግ ዋንጫ ፍጻሜ ተፋላሚ ነበረ። 2021 ሴሪያ ላይ ነበረ። እንደዚሁም ደግሞ በ2022 እና 2023 የኮፓ ኢታሊያ አሸንፏል። 2020 ደግሞ እንደምታስታውሰው ያው ሴሪያውን ማሸነፉ የሚታወስ ነው። ባለፈውም በአንድ ነጥብ ተበልጦ በናፖሊ የተወሰደበት አጋጣሚ አለ። ስለዚህ በኢንዛጊ ስር ሆኖ ኢንተር ሚላን ውጤታማ የሆነ ቡድን ነው። ፓሪስን ስትመለከተው ደግሞ ያው በ1993 ዓ.ም ማርሴይ ቅድም ያነሳዋል። እሱ ውዝግብ የነበረበት ታሪካዊው የሻምፒዮንስ ሊግ ፍጻሜ ጨዋታም ስለነበር ነው ብዙ የዳኝነት እንትን የነበረበት። ሁለተኛ ደግሞ የሙስና የነበረበት እሷ ጠፍታኝ ነው ሙስና የነበረበት 1993 እውነት ለመናገር እንደውም አንዳንዶቹ የሚሉት የፈረንሳይ የትኛውም ክለብ አውሮፓ ሻምፒዮንስ ሊግን በልቶ ያቀም ነው እውነት ከሆነ። ምክንያቱም የ1993ቱ የነ ደሳይ ቡድን በጣም የሚገርም ቡድን ነበር፣ ግን የመጨረሻ ኤሲ ሚላን አሸንፎ 1-0 በሆነ ውጤት ዋንጫውን ያነሳበት አለ። ከዚህ በኋላ ፓሪስ የመጀመሪያ ዋንጫዋን ልታገኝ ትችላለች ብዬ አስባለሁ። እንግዲህ የነገው ፍልሚያ አሁን ትንሽ አንድ የረሳናቸው ሰዎች ያሉ ይመስለኛል። የነገው ጨዋታ ከምንም በላይ የግብ ጠባቂዎች ፍልሚያ ይመስላል። ምክንያቱም ሁለቱም ግብ ጠባቂዎች በዘንድሮ የውድድር ዓመት ያን ሶመርም ጂያንሉጂ ዶናሩማ አስደናቂ ዓለምን ያስገረመ ማን ይበልጣል እስከሚባል ድረስ በእርግጥ ያን ሶመር በባለልምድ ግብ ጠባቂ እንደሆነ ይታወቃል። ባሳለፍነው የውድድር ዓመት ግን ዶናሩማ ከባድ ነው። ዶናሩማ ደግሞ በኤሲ ሚላን የነበረው ብቃትን አይተናል። ባለፉት 2 ዓመታት በፓሪስ ሴን ጀርሜን አስደናቂ ብቃቱን አሳይቷል። በዘንድሮ የውድድር ዓመት በአውሮፓ ሻምፒዮንስ ሊግ ከነ ኦስማን ዴምቤሌ ብቃት ከፍ ባለ መልኩ ደግሞ ያዳናቸው ኳሶች ስትመለከት ፓሪስ ሴን ጀርሜንን በዛ ግዝፈቱ ተሸክሞ ፍጻሜ ላይ ወደ ሙኒክ እንደወሰደው ይቆጠራል። የሁለቱም ግብ ጠባቂዎች ያን ሶመርም በባርሴሎና ጨዋታ ላይ ተመልክተናል። እንዲሁም ደግሞ በዘንድሮ የውድድር ዘመን ኢንተር ሚላን በመጣበት በባየር ሙኒክም ጨዋታ በነገራችን ላይ ተመልክተናል። ምክንያቱም ኢንተር ሚላን በዘንድሮ የውድድር ዓመት ባየር ሙኒክን እንዳሸነፈ ይታወቃል በደርሶ መልስና አሁን የሁለቱም ግብ ጠባቂዎች በትልቅ ደረጃ ላይ መገኘት ለነገው የፍጻሜ ጨዋታ ላይ ትልቅ ድርሻ ይኖረዋል። እርግጥ ጂያንሉጂ ዶናሩማ ገና ወጣት ግብ ጠባቂ ነው። ይህ ጣሊያናዊ ግብ ጠባቂ በኤሲ ሚላንም ጥሩ ጊዜያትን እንዳሳለፈ ይታወቃልና በነገው ጨዋታ ላይ የሁለቱም ግብ ጠባቂዎች በጥሩ አቋም ላይ መገኘት ጨዋታውን ከባድ ሊያደርገው ይችላል ተብሎ ይገመታል። ምክንያቱም የምታነጻጽራቸው ግብ ጠባቂዎች ሁለቱም በትልቅ ደረጃ ላይ በወቅቱ የሚገኙ ግብ ጠባቂዎች እንደመሆናቸውና ከጨዋታውን በዘለለ የሁለቱ ግብ ጠባቂዎች በጥሩ አቋም ላይ መገኘት የበለጠ ለጨዋታው ድባብ የሚሰጥ ይመስለኛል። ግን ይሄ ፍጻሜ ጨዋታ አሁን እንግዲህ ሁለቱም እድላቸውን የሚያዩበት ይመስለኛል። በተለይ ደግሞ እኔ ባላንስ ማድረገው ለኢንተር ሚላን ነው። ኢንተር ሚላን ከዚህ በላይ የዋንጫ እድል ያገኛል ብዬ አልገምትም። ምክንያቱም ከዚህ በፊት የሚነሱት ያው በ3 ዓመት በ2 ዓመት አንድ ጊዜ መድረሱ ራሱ ትልቅ ውጤታማ ነው ብዬ ገምታለሁ። ከዛ በተረፈ ፒኤስጂ ግን የሚለምደው ይመስለኛል ከዚህ በኋላ ይሄ ለፍጻሜ መድረስን በተለይ የሚፈልጋቸውን ተጫዋቾች ሉዊስ ኤንሪኬ የሚፈልጉትን ተጫዋቾች መተካት ብቻ ነው። ለኢንተር ሚላን ግን እዚህ መድረክ ላይ ፍጻሜ መድረክ ላይ ለመድረስ ከዚህ በላይ እድል ያለ አይመስለኝም። በተለይ የአንድ ጊዜ በፒኤስጂ በኩል ለምሳሌ አሁን ከቀደም ተጫዋቾች በኩል የነበረው ያው ቲያጎ ሲልቫ ነው አንበሉ። ፈረንሳይ ውስጥ የሚፈለገው በአሁኑ ሰዓት ወይም ደግሞ እዛ ክለብ ውስጥ የሚፈለገው የአውሮፓ ሻምፒዮንስ ሊግን ማሸነፍና ማሸነፍ ነው። ካላሸነፍ ታሪክ የለህም ተብሎ ነው የሚጠቀሰው። ምክንያቱም የፈረንሳይ ሊግን 13 ጊዜ ያነሳ ቡድን ምን ስለዚህ ቲያጎ ሲልቫ ከሊዮኔል ሜሲ ከኔይማር ኢቭን አሁን ከሄደው ከኪሊያን ኢምባፔ በላይ ታሪካዊ ተጫዋች ነው የሚሆነው ዋንጫውን የሚያነሳ ከሆነ። ምክንያቱም በሱ ዘመን በነበረበት ጊዜ የሚፈለጉ ዋንጫዎች አሁን በዚህ ዘመን መሆናቸው ለሱ ታሪካዊ ማርኪኒዮስ በሱ ጊዜ መሆኑ ራሱ ታሪካዊ ተጫዋች ነው። ምክንያቱም የተጫዋች ከዝላታን ኢብራሂሞቪች ጋር ተጫውቷል። ከኤዲንሰን ካቫኒ ጋር የመጫወት እድልን አግኝቷል። በቅርብ ዓመታት ከመጡት ሰርጂዮ ራሞስ፣ ኪሊያን ምባፔ፣ ኔይማር ጁኒየር፣ ሜሲ የመሳሰሉ ኮከቦች ጋር ተጫውቷል። እነሱ በሙሉ ጥለው ክለቡ ጋር ተለያይተዋል። በበርካታ ችግሮች የተሞላ ቢሆንም የክለቡ አስተዳደር ነገር ግን አሁን ይህ ተጫዋች በዚህ ሁሉ ዋንጫ ለነሱ የሚያሳኩት እሱ ማሳክቶታል። ነገር ግን የአውሮፓ ሻምፒዮንስ ታሪካዊ ተጫዋች አደረገው። ነገር ግን ቲያጎ ሲልቫ ሲል በአውሮፓ ሻምፒዮንስ ሊግ ላይ ካልተሳተፍክ እዛ ቡድን ውስጥ ምንም ተፈላጊነት የለውም። እንደውም እሱ እኮ ከፓሪስ ሴን ጀርሜን ወደ
ቼልሲ ሲሄድ አንደኛው በቃ ተገፍቶ ነው የሚባለው እኮ በጥሩ አቋም ላይ የነበረ ነው። የማርኪኖስ ምንም ጥያቄ የለውም እድለኛ ተጫዋች ነው ለፍጻሜ መድረሱም ዋንጫውን ካገኘ ደግሞ ባምበልነትም ጭምር ባምበልነትም ነው። ሉዊስ ኤንሪኬ እንግዲህ በ2015 ከባርሰሎና ጋር ይህንን ዋንጫ ማሳካታቸው ይታወሳል። በባርሰሎና እንደውም የሶስትዮሽ ዋንጫን ሲያሳኩ እውን ዘንድሮ ይደግሙታል እየተባለ ደግሞ እየተጠየቀ ነው። ፓሪስ ላይ ያው የሚፈልገውን ዋንጫ አግኝተዋል። ዘንድሮ ደግሞ ይሄን ካሳኩ ሌላ ተአምር ነው የሚሆንላቸው። የነገው ጨዋታ እንግዲህ ከዋንጫም በዘለለ ቅድምም ያነሳ ነው የፋሽን ደርቢ ማለት ነው። የሁለቱም ክለቦች ያለው ብሽሽቅም እንደቀጠለ ነው። ነገር ግን ደግሞ አሁን ደግሞ ለእግር ኳስ ተጫዋቾች ከሚበረከቱ የግል ሽልማቶች የላቀ ክብር እንዳለው የሚነገርለት ባለን ዶር ደግሞ የነገው ጨዋታ የሚወስነው ይመስለኛል። ምክንያቱም አብዛኞቹ የእግር ኳስ ተንታኞችም እንደሚሉት ኦስማን ዴምቤሌ የነገውን ዋንጫ ካሸነፈ ባለን ዶርን አሸንፎታል ብለው ያምናሉ። ምክንያቱም የሶስትዮሽ ዋንጫ አሳክቷል። በአውሮፓ ቻምፒየንስ ሊግ 8 ያህል ጎሎችን አስቆጥሮ 4 የግብ አስተዋጽኦ በማድረግ 12 በአጠቃላይ ተሳትፎን አድርጓል። በውድድር ዓመቱ 33 ጎሎችን አስቆጥሯል። የፈረንሳይ ሊቀ ኮከብ ተጫዋች ተመርጧል። ኮከብ ግባግቢ ሜሰን ግሪንውድን በመብለጥ አሸንፏል። ስለዚህ ተጫዋች የሚገባውን ነገር ሁሉ አሳክቷል። የነገው ጨዋታ ላይ የአውሮፓ ቻምፒየንስ ሊግ ዋንጫን ካነሳ ምክንያቱም በአውሮፓ ትልቁ የእግር ኳስ ውድድር መድረክ እንደሆነ ይታወቃል። የአውሮፓ ቻምፒየንስ ሊግ ይህ ዋንጫ ካነሳ ከ90% በላይ የማሸነፍ እድል እንዳለው እየተነገረለት ይገኛል። የነገው ጨዋታ ላይ ግን ኦስማን ዴምቤሌ ዋንጫውን የሚያጣ ከሆነ አሁን የእርስ በርስ ፍክክሩ ይቀጥላል ማለት ነው። ምክንያቱም ሁሉም ተጫዋቾች ባሳለፍነው ሳምንትም ስታነሳው ነበር መሐመድ ሳላህ ይገባዋል ስትል ነበር። እርግጥ ነው በውድድር ዓመቱ ያሳካቸውን ነገሮች ተመልከት። ከሊቨርፑል ጋር 20ኛውን የፕሪሚየር ሊግ ዋንጫ አሳክቷል። በግሉ የደመቀ የውድድር ዓመትን አሳልፏል። ወደ ባርሴሎና ስናመራ 3 ዋንጫ አሸንፏል። ላሊጋን፣ የኮፓ ዴላሬና የስፔን ሱፐር ካፕን አሸንፈዋል። ላሚን ያማልም ራፊኒያም ይጠይቃሉ። ነገ ጠዋት እነሱም እድል ይኖራቸዋልና ምክንያቱም በኢንተር ሚላን በኩል ቻምፒየንስ ሊግ ብቻ ስላነሱ የአውሮፓ የባለንዶር ሽልማት ለማሸነፍ እጅግ ሊቸገሩ ይችላሉ የኢንተር ሚላን ተጫዋቾችና ምናልባት ኦስማን ዴምቤሌ ነገ ዋንጫውን የሚያሸንፍ ከሆነ ግን ያለ ጠረጠር ከዛም በላይ ግን የቅድም ልናነሳ የነበረው የላውታሮ ማርቲኔዝንና የሱን ፍጥጫ ነው። ምክንያቱም ሁለቱም የሚጠበቁ ተጫዋቾች ናቸው። ምናልባት እንደው የኦስማን ዴምቤሌ እንግዲህ በዚህ የአውሮፓ ቻምፒየንስ ሊግ የውድድር ዓመት ላይ 8 ያህል ጎሎችን አስቆጥሯል። 4 ለጎል የሚሆኑ ኳሶችን ማቀበሉ ራሱ ውጤታማ ያስብለዋል። ኦስማን ዴምቤሌ እንግዲህ አስደናቂ ጊዜን እያሳለፈ ይገኛል። ከዚህ ቀደም በ2013-14 የውድድር ዘመን ላይ የፒኤስጂው የፊት መስመር ተጫዋች ዝላታን ኢብራሂሞቪች ነበረ በአንድ የውድድር ዘመን በአውሮፓ ቻምፒየንስ ሊግ ላይ 10 ጎሎችን ማስቆጠር የቻለው። አንዱ ደግሞ ጥያቄው ነገ በትልቅ ጨዋታ ላይ ያው ይደምቃል። የአርሰናልን ጨዋታ ትልቅ ጨዋታ ልትሉ ትችላለህ። የልዩነቷን ጎል ያስቆጠረው እሱ ነው፣ ምንም ጥያቄ የለም ኤሚሬትስ ላይ። ነገር ግን አሁንም የሚነገረው ኦስማን ዴምቤሌ በትልቅ ጨዋታ ላይ ደምቆ ሊወጣ ይችላል ወይ የሚሉ ጉዳዮች እየተነሱ ነው። አንጻራዊነት ስታዩ ደግሞ የላውታሮ ማርቲኔዝ የኢንተር ሚላኑ የፊት መስመር ተጫዋች እውነት ለመናገር ባለፉት 3 እና 4 የአውሮፓ ቻምፒየንስ ሊግ ጨዋታዎች ላይ ከነጉዳቱ ነበር እየገባ የሚጫወት የነበረው። ባለፈውም ከኢንተር ሚላን ጋር ከባርሰሎና ጋር የነበረውን ጨዋታ ተቀይሮ ሲገባ ብዙ ነገሮችን መርፌ ተወግቶ እንደገባ እየተነገረ ይገኛል። ግን ላውታሮ ማርቲኔዝ በበኩሉ የመጨረሻዎቹን 16 የሩብ ፍጻሜ ጨዋታዎች ላይ ጎሎችን በማስቆጠር ብዙ የሚባል ክብረ ወሰኖችን ይዟል። ይሄ በዚህ አጋጣሚ ባይዘወይ ከዋንጫ ጋር እያያዝ ነው ስለሆነ እንጂ በዘንድሮው የውድድር ዓመት ከኦስማን ዴምቤሌ በላይ ጎሎችን አስቆጥሯል። በቻምፒየንስ ሊግ 9 ጎሎች ያለ አስቆጥሯል። በእርግጥ ይሄ ተጫዋች ነው እንግዲህ ላውታሮ ማርቲኔዝ ለየት የሚያደርገው ደግሞ አሁን ጉዳት እያለበት ነው። የፍጻሜ ጨዋታዎች ላይ ጎል የማስቆጠር ልምድ አለው። አሁን ከኦስማን ዴምቤሌ ጋር ልዩነት የሚያደርገው ይሄ ነው። በአውሮፓ ቻምፒየንስ ሊግ ታሪክ ላይ በፍጻሜ ጨዋታ ላይ ጎል አስቆጥረውም በአውሮፓ ቻምፒየንስ ሊግም ላይ ከፍተኛ ጎል ያስቆጠሩ በጣም ጥቂት ተጫዋቾች ናቸው። ከነዚህ መካከል አሁን ለምሳሌ ፍራንክ ላምፓርድ በ2007-2008 የውድድር ዓመት ያገኘበት አጋጣሚ አለ። ከዛ ዲያጎ ሚሊቶም በ2009 እንደዚሁ ጎል ያስቆጠረበት አለ። ሊዮኔል ሜሲም በ2010-11 ክርስቲያኖ ሮናልዶም እንደዚሁ ከዩናይትድ ጋር በ2013-14 የውድድር ዓመት ሳዲዮ ማኔም በ2017-18 የውድድር ዓመት ቶትናም ላይ ያስቆጠረበት አጋጣሚ አለ። እነዚህ ተጫዋቾች አሁን ያነሳቸው ተጫዋቾች በአውሮፓ ቻምፒየንስ ሊግ ላይ ጎል አስቆጥረው ከፍተኛ ጎል አስቆጣሪዎች ነበሩ። ከከፍተኛ ጎል አስቆጣሪነታቸው በተለይ ነጥረው የወጡበት የፍጻሜ ጨዋታ ላይ ጎል ማስቆጠራቸው ነው። ስለዚህ ላውታሮ ማርቲኔዝ አሁንም ነገ የፓሪስን የማርኪኖስን ከባድ
ፈተናቸው ነው ይሆናል ተብሎ የሚገመተው። ላውታሮ ማርቲኔዝ የሆነ ፕሮግራም ሰርተንለት ነበር የምታስታውስኩ በዜና ሽፋን። ምክንያቱም የሚገባውን ክብር ያላገኘ ተጫዋች ነው። ባለፉት ዓመታት አንድ ተጫዋች ማሳካት የሚገባውን ዋንጫዎች በሙሉ ያሳካ ተጫዋች ነው። ከአውሮፓ ሻምፒዮንስ ሊግ ውጭ ከኢንተር ሚላን ጋር በ2024 ክረምት ላይ በተደረገው የኮፓ አሜሪካ ውድድር አሜሪካ ላይ በተካሄደው አርጀንቲና ሻምፒዮን በሆነችበት ጨዋታ ላይ ኮከቧ ሊዮኔል ሜሲ በጉዳት ሲፈተን የደረሰላት ላውታሮ ማርቲኔዝ ነበር። የውድድሩም ከፍተኛ ግብ አስቆጣሪ ሆኖ ያጠናቀቀው ይህ ተጫዋች ነበር። በዓለም ዋንጫ ላይ ከተመለከትነው የፍጻሜ የመለያ ምቶች ሁሉ ማስቆጠር የቻለ ተጫዋች ነው። በዘንድሮ የውድድር ዓመት ኢንተር ሚላን በርካታ በጉዳት ከተፈተነበት ተጫዋቾች አንዱ ላውታሮ ማርቲኔዝ ነበር። ግን በውድድር ዓመቱ 22 ያህል ጎሎችን ማስቆጠር ችሏል። እንደዛም ሆኖ የሚያስደንቀው ግን ከ22 ጎሎች ውስጥ 9ኙ በአውሮፓ ሻምፒዮንስ ሊግ መሆናቸው ነው። ምክንያቱም የአውሮፓ ሻምፒዮንስ ሊግ የውድድር መድረክ ምን ያህል ፈታኝ እንደሆነ ይታወቃል። አምና የሴሪያው ምርጥ ተጫዋች ነበር፣ ኮከብ ግባግቢ ነበር። አምና ከጣሊያኑ ክለብ ኢንተር ሚላን ጋር ደግሞ የሴሪያ ሻምፒዮን ሆኗል። ይህ ተጫዋች በርካታ ስኬቶችን አሳክቷል። ግን ቅድም ከገለጽከው የወደድኩት ይህ ተጫዋች የትልልቅ ጨዋታዎች ንጉስ ነው ማለት እንችላለን። ምክንያቱም ሀገሩ ልጅ ሊዮኔል ሜሲም የተማረ ይመስለኛል። ምክንያቱም በርካታ ጨዋታዎች ላይ ተው ከሆነ ወሳኝ አርጀንቲና በምትፈልጋቸው ጨዋታዎች ላይ ጎሎች የሚያስቆጥር ተጫዋች ነውና ይህ ተጫዋች በዚህ መድረክ ላይም አስፈሪው የምንትለው ለፓሪስ ሴን ጀርሜን ትልቅ ፈተና ይመጣባቸዋል ተብሎ የሚጠበቀውም ተጫዋች ይህ ይመስለኛልና እርግጥ በውድድር ዓመቱ ያለ ዋንጫ ማጠናቀቁ ትልቅ ጉዳት ሊፈጥርበት ቢችልም ላውታሮ ማርቲኔዝ በነገው ጨዋታ ላይ ግን የፍጻሜ ጨዋታ ላይ ጎል የሚያስቆጥር ከሆነ ግን ይሄ ልጅ ለባላንዶር እጩነትም እድሉ ይኖረዋል። ምክንያቱም ትልቁ መድረክ ላይ በተለይ በአውሮፓ የውድድር መድረክ ላይ ከዚህ በፊት ክርስቲያኖ ሮናልዶና ሊዮኔል ሜሲ በተፈራረቁበት ወቅት በአውሮፓ ሻምፒዮንስ ሊግ የሚያሳዩት ብቃት በጥሎ ማለፍ በሩብ ፍጻሜ፣ ግማሽ ፍጻሜና ፍጻሜ ላይ ከፍ አድርጎ ቁጥራቸውን ሲያሰፋላቸው ይስተዋላልና በነገው ጨዋታ ላይም ላውታሮ ማርቲኔዝ ይህ እድል ይኖረዋል። ነገር ግን ኦስማን ዴምቤሌ እንዳልነው ሁሉ ነገሩ በእጁ የተመቻቸለት ነው። ከኦስማን ዴምቤሌ ድል ጀርባ ግን ግዴታ የአውሮፓ ሻምፒዮንስ ሊግ ዋንጫ ያስፈልጋል። እንግዲህ ኢንተር ሚላን ቅድም እንዳልከው 9 ያህል ጎሎች ነው ያስቆጠረው። በእንደዚህ አይነት ጉዳቶችም የተሰናከለበት ነው። በ26 ጎሎች ሲቆጠሩ ለኢንተር ሚላን 9 ያህል ጎሎችን አስቆጥሯል። ኢንተር ሚላን 11 ያህል ጎሎች ነው የተቆጠሩበት። በተቃራኒው ደግሞ ስታዩ ፒኤስጂ ያው 33 ጎሎችን አስቆጥሯል። ቅድም እንዳልከው ፓሪስ ሴን ጀርሜን እንግዲህ ባልተለመደ መልኩ ያው የመከላከል እድሉንም ይዞ ይመጣል የሚል ሐሳብ አለ። በአጠቃላይ የነገው ጨዋታ በጣም እንግዲህ ብዙ ነገሮችን ነው የሚያሳየን ነገሮች ታሪክም ወደ ኋላ የምናይበት ከዛም በተረፈ እንዳነሳው የባላንዶር በተወሰነ መልኩ አቅጣጫውን የሚስትበት ከዛም በተረፈ ደግሞ በእርግጠኝነት አሰልጣኝ ሉዊስ ኤንሪኬ ይህንን ዋንጫ ካሸነፉ ከባርሴሎና ጋር እንደዚሁም ደግሞ ከፓሪስ ሴን ጀርሜን ጋር በማሸነፋቸው ከነ አንቸሎቲ ጋር ከነ አሰልጣኝ ፔፕ ጋርዲዮላ፣ ሞሪኖ፣ አንቸሎቲ ጋር ታሪክ የሚገናኙበት ይኖራል። ከዛ በተረፈ ደግሞ የኮከብ ግባግቢነቱም ራሱ እድሉ በዚሁ ላይ የሚወሰን ይመስለኛል። በአጠቃላይ ነገ ትልቅ ነገር ነው። 5.45 ሚሊዮን ፓውንድ ለአሸናፊ ቡድን የሚሰጠው እንግዲህ ዘንድሮ የውድድር ዓመት አዲስ ፎርማት ዩኤፍሲ ቀርጸው ከዚህ በፊት 1.7 ሚሊዮን ፓውንድ ነበር የሚሰጠው። ይሄ አሁን ግን ወደ 2 ቢሊዮን ነው አሁን የሚሰጠው። ባለፈው ያዘጋጀው 2 ቢሊዮን ፓውንድ ነው አሁን ያዘጋጀው ማለት ነው። ስለዚህ ሲወርድ እያንዳንዳቸው አሁን ለምሳሌ ኢንተር ሚላንም ሆነ ፒኤስጂ 116 ሚሊዮን ፓውንድ እስካሁን ተከፍለዋል እዚህ በመድረሳቸው። ነገ ደግሞ የመጨረሻውን 5.45 ሚሊዮን ፓውንድ ካዝና ውስጥ የሚያስገባለ። ከማሸነፋቸውም በላይ ደግሞ ትልቁ ነገር የብራንድ ኢንተር ሚላንም ሆነ ፒኤስጂ ከዚህ በኋላ የአውሮፓ መድረክ አሸናፊ በመሆናቸው ብቻ ትልቅ ብራንድ የሚሆኑ ቡድኖች ነው የሚሆኑት። የአውሮፓ ሻምፒዮን ነው። ከዛ በተረፈ ደግሞ ምንድነው ይሄ የአጋሮች በጣም ስፖንሰሮች የሚበዙበት በአጠቃላይ ነገር ሁሉ ነገር ልዩነት ስለሚፈጠር ነው ይሄን ያነሳውበት። እንግዲህ 2 ቢሊዮን ፓውንድ የተዘጋጀው የዘንድሮ የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ነገ አሊያንዝ አሬና ላይ በባየር ሙኒክ የሚካሄድ ይሆናል። ብዙዎቹ እንግዲህ የሚመኙት 36 ቡድኖች ነበሩ አይደል? 2 ቡድኖች ቀርተዋል። ስለዚህ አሁን የኦፕታ ግምት 58% ፓሪስ ሴን ጀርሜን የማሸነፍ እድል አለው ብሏል። ሀገሬ ቴሌቪዥን ሀገሬ ስፖርት ይሄንን ተንብዮ ይሙጣ። እንግዲህ ጨዋታው እንዳልኩ ከባድ ነው። ሁለቱም ፍጹም የተቃራኒ የምንለው የጨዋታ ፍልስፍናን መንገድን የሚከተሉ አሰልጣኞች ናቸው። አሰልጣኝ ሲሞኔ ኢንዛጊ በመከላከል እንዲሁም
አሰልጣኝ ሉዊስ ኤንሪኬ ኳስን መሰረት አድርጎ በማጥቃት በኩል የሚከተሉ አሰልጣኞች ናቸው። እኔ አሁን ካለው የኢንተር ሚላን ስብስብ አንጻር በተለይ በአውሮፓ ሻምፒዮንስ ሊግ ልምድ ወሳኝነት እንዳለው በዘንድሮ የውድድር ዓመትም ተመልክተናልና ይህ የ2024-25 የውድድር ዘመን የአውሮፓ ሻምፒዮንስ ሊግ በኢንተር ሚላን አሸናፊነት የሚጠናቀቅ ይመስለኛል። አዎ እንግዲህ እኔ ደግሞ ምንድነው መሰለ ኢንተር ሚላን ምንም ጥያቄ የለውም ባለልምድ ዋንጫ ምን እንደሆነ የሚያውቁ ተጫዋቾች የተሰበሰቡበት ነው። ዋንጫ የሊጋቸው ዋንጫ ብቻ ሳይሆን አውሮፓ መድረክ ላይ የሚገኙ ዋንጫዎች ማግኘት የሚችሉ ተጫዋቾች የተሰበሰበበት ነው። ነገር ግን ኢንተር ሚላን ጎል ከተቆጠረበት ይዘጋል የሚሉ ብዙዎች የሚስማሙበት ጉዳይ አለ። ግን ያ ደግሞ ፉርሽ የሆነብኝ በባርሰሎና 4 ያህልና 3 ጎሎች መቆጠራቸው ምንም ጥያቄ የለውም። መከላከልን ብቻ ሳይሆን ማስቆጠር የሚችል ቡድን የሉዊስ ኤንሪኬው ፓሪስ ሴን ጀርሜን መከላከል እንደሚችል ደግሞ ያሳየንበት አጋጣሚ አለ። ነገር ግን ከኢንተር ሚላን እና ከፓሪስ ሴን ጀርሜን የማጥቃት እድሉ ለፓሪስ የምሰጠው ስለሆነ ፒኤስጂ የሚያሸንፍ ይመስለኛል። ምክንያቱም ዘንድሮ እንግዲህ ባልተለመደ መልኩ በምትለው ደረጃ በእያንዳንዳቸው ሊጎች ላይ በአውሮፓ ሻምፒዮንስ ሊግም በዩሮፓ ሊግም ዋንጫ አግኝተው የሚያውቁ ቡድኖች እያገኙበት ይመስለኛል ዘንድሮ። ቦሎኛ ዋንጫ አሸንፏል ከ51 ዓመታት በኋላ። ካራባው ካፕ ከ17 ዓመታት በኋላ ደግሞ ቶተንሃም አሸነፈ። ካራባው ዋንጫ ከ71 ዓመታት በኋላ ኒውካስል ዩናይትድ አሸነፈ። እነዚህ ሁሉ በታሪኩ ደግሞ የአውሮፓ ሻምፒዮንስ ሊግ አግኝተው የማያውቀው ፓሪስ ሴን ጀርሜን ፓሪስን ያሽቆጠቁጣታል ብዬ ገምታለሁ። ለማንኛውም ግን አሁን እየተባለ ያለው በተለይ ኪሊያን ምባፔ የሀገሩ ክለብ እንዳይበላ እየጸለየ ይገኛል ሲባል ተሰምቷል። ምክንያቱም ለምን መሰለ ፓሪስ ሴን ጀርሜን ይህንን ዋንጫ ካነሳ የኪሊያን ምባፔ በፓሪስ ሴን ጀርሜን የነበረው ታሪክ ምንም እንዳልነበር ይታያል። ይሄ አበሻ አይደለም እኮ ስለዚህ በዚህ ጉዳይ ላይ ትልቁ ከሳሪው ተጫዋች ኪሊያን ምባፔ ነው እየተባለ ግን አይ በዚህ ደረጃ እንኳን እንትን አይደለም። ምክንያቱም እነሱ ፕሮፌሽናሎች ናቸው። በእርግጠኝነት እንዴ እኔ ከሞትኩ ሰርዶ አይብቀል የምትለው አህያ ሆነች ማለት እኮ ነው አይደል? ይሄ ማለት እኮ በአጠቃላይ ይሄ የኢንተር ሚላን ደጋፊ ስለዚህ ኪሊያን ምባፔ ፓሪስ ሴን ጀርሜን እንዲያሸንፍ ይፈልጋል እያልክ አሁን ምንም ጥያቄ የለም። ምክንያቱም የቀደመ ቡድን እኮ ነው ታሪክ የሰራበት ከፓሪስ ጋር ራሱ ሲለያይ እኮ ከፒኤስጂ ጋር ሲለያይ ወደ አትሌቲኮ ማነው ሪያል ማድሪድ ሲሄድ እኮ በክብር ነው የሸኙት እኮ። ስለዚህ የሚጠላ ተጫዋች አይመስለኝም። ግን ምንድነው አንተ እንዳልከው እኔ ስለወጣሁኝ ይሄን ዋንጫ ማግኘት የለባቸውም ካለ አበሻ ነው ማለት ነው። ለማንኛውም የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን ተከታተሉት የነበረው ሀገሬ ስፖርት ይሄንን ይመስል ነበር። በቀጣይ ሳምንት እንገናኛለን። እስከ ሳምንት መልካም ሳምንት ይሁንላችሁ።